ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ባይፖላር ህመም ያለባቸው ሰዎች ተጓዳኝ የአእምሮ ህመም ሲኖርባቸው ህክምናው ምን ይመስላል የሚል ነው። የአእምሮ ህመም ላይ አንድ ሰው አንድ ህመም ካለበት ሌላ ህመም የመኖር እድሉ ከፍ ያለ ነው። ባይፖላርን ስንወስድ በይበልጥ የሚስተዋሉት አራት ተጓዳኝ የአእምሮ ህመሞች የመጀመሪያው ሱስ፣ የተለያዩ አይነት ሱሶች፣ ሁለተኛው የጭንቀት ህመም አንዛይቲ ዲስኦርደርስ የምንለው፣ ሶስተኛው የስብና ህመም ፐርሰናሊቲ ዲስኦርደርስ፣ ከዛ አራተኛው ደግሞ ስሜትን የመቆጣጠር ህመም ኢምፐልስ ኮንትሮል ዲስኦርደርስ የምንላቸው ናቸው። እንደየህመሙ ህክምናችንን ማስተካከል ያስፈልጋል። አንዳንድ ጊዜ ሌሎቹን ህመሞች ቅድሚያ ማከም ሊያስፈልግ ይችላል። በአብዛኛው ደግሞ ባይፖላሩን መጀመሪያ ማከምና ማስተካከል ይጠይቃል። የመጀመሪያው ከሱስ ጋር የተያያዙ ህመሞች ናቸው። በተለያየ ምክንያት ባይፖላር ህመም ያለባቸው ሰዎች ለሱስ ተጋላጭ ናቸው። ሱስ እና ባይፖላር በጣም ጥንቃቄ ይፈልጋል። ባይፖላር ያለበት ሰው ከሱስ መራቅ አለበት። ቋሚ የሆነ እንቅልፍ ሰዓት ሊኖረው ይገባል። ሱስ ሰዎች ሲጠቀሙ መድኃኒቱ እንዳይሰራ ያደርጋል። ሁለተኛ ደግሞ የስሜት መለዋወጥን እንዲቀሰቀስ እንዲባባስ ያደርጋል። ከተቻለ ሱሱን ቅድሚያ ማከም አስፈላጊ ነው። ግን ካልሆነ ሱሱንም ባይፖላሩንም አንድ ላይ ማከም ያስፈልጋል። አልኮል የሚጠቀሙ ከሆነ የተሻለው ህክምና ዳይቫልፕሮኤክስ እና ሊቲየምን አንድ ላይ መስጠት ነው። ካናቢስ ከሆነ ሊቲየም ወይም ደግሞ ዳይቫልፕሮኤክስ ሱሱንም ወስዋሱንም ለመቀነስ ባይፖላሩንም ለማከም ያገለግላል። ከዛ ደግሞ ስቲሙላንስ ምንላቸው አነቃቂ ሱሶች በሀገራችን በብዛት ያለው ጫት ነው። በውጭ ሀገር ደግሞ ክሪስታል ሜት፣ ኮኬን የመሳሰሉት አሉ እና እንደዚህ በሚኖርበት ሰዓት ዳይቫልፕሮኤክስም ሊቲየምም ይጠቅማሉ። ከዛ ደግሞ አንዳንድ ኮኬን የሚጠቀሙ ሰዎች ላይ ቢፕሮፒዮን የሚባል የዲፕሬሽን መድኃኒት አለ። ይሄ ከሌሎቹ የዲፕሬሽን መድኃኒቶች ሰዎች ባይፖላር ህመም ያለባቸው ማኒክ ሺፍት እንዲከሰት የማድረግ እድሉ ዝቅተኛ ነው። የኮኬን ወስዋሱንም ይቀንሳል። ስለዚህ እሱን ልንጠቀም እንችላለን ማለት ነው። ቀጥሎ ያለው የጭንቀት ህመሞች ወይም አንዛይቲ ዲስኦርደርስ ናቸው። አንዛይቲ ዲስኦርደርስ ቅድሚያ ባይፖላሩን ነው የምናክመው፣ ቅድሚያ አንዛይቲውን አይደለም። ምክንያቱም ምንድነው የባይፖላር ስሜት ከፍና ዝቅ ማለት የሰዎችን የጭንቀት ሁኔታ ከፍና ዝቅ እንዲል ሊያደርግ ይችላል። ስለዚህ ባይፖላር ታክሞ ሰዎች ሙዳቸው ስቴብል ሲሆን ጭንቀቱ ሲግኒፊካንትሊ ይቀንሳል። ሁለተኛ ምክንያት ደግሞ ለአብዛኞቹ የጭንቀት ህመሞች የምንሰጠው መድኃኒት አንታይዲፕሬሳንትስ ናቸው። አንታይዲፕሬሳንት ሰዎች ባይፖላር ህመም ያለባቸው ሰዎች አንታይዲፕሬሳንት ሲሰጣቸው ዲፕሬስድ ሆነው ወይም ደግሞ ሙዳቸው የተረጋጋ ወይም ኢዩታይሚክ ሆኖ የነበረው ድንገት ማኒክ ሺፍት እንዲከሰት ያደርጋል። ስለዚህ ጥንቃቄ በጣም የሚፈልግ ነው። በተቻለ አቅም መጀመሪያ ባይፖላሩን ስናክም ብዙ ጊዜ ሌሎቹ ተጓዳኝ ጂኤዲ፣ ኦሲዲ የሚባሉት ይቀንሳሉ። ከዛ ደግሞ ካሉት የባይፖላር መድኃኒቶች ውስጥ የተሻለው ኩታያፒን የሚባለው ነው። ኩታያፒን ለባይፖላሩ አብሮ ተጓዳኝ ለሚመጣው ጭንቀትም በአንድ ድንጋይ ሁለት ወፍ ነው ማለት ነው። ቀጥሎ የስብና ህመሞችን እንመለከታለን። የስብና ህመሞች ላይ ኮመን የሚባለው የመጀመሪያው ኦብሰሲቭ ኮምፐልሲቭ ፐርሰናሊቲ ዲስኦርደር፣ ሁለተኛው ቦርደር ላይን ፐርሰናሊቲ ዲስኦርደር፣ ሶስተኛው አቮይዳንት። እነዚህ ናቸው ኮመን። ኦሲፒዲ ምንም ህክምና ማድረግ አይቻልም። ለአቮይዳንትም ተመሳሳይ ነው። ቦርደር ላይን ፐርሰናሊቲ ላላቸው ሰዎች አብሮ ላሞትሪጂን ዳይቫልፕሮኤክስ ሲሰጥ፣ ቦርደር ላይን ፐርሰናሊቲ የሚባለው የስሜት መዋዠቅ ሙድ ስዊንግስ። ይሄ እንግዲህ ልክ እንደ ባይፖላር አይደለም። ባይፖላር ከፍ ያለ ስሜት ለተከታታይ ቀናት፣ ዲፕሬሽን ለብዙ ቀናት ሳምንታት ነው። የባይፖላር ግን የቦርደር ላይን ፐርሰናሊቲ ግን በየቀኑ የምትዋዥቅ በዋናነት ደግሞ ከሰው ጋር ባለ ግንኙነት የሚወሰን የስሜት ከፍና ዝቅ ማለት ነው። ላሞትሪጂን እና ዳይቫልፕሮኤክስ ለዚህ የተሻሉ ናቸው ማለት ነው። በመጨረሻ ኢምፐልስ ኮንትሮል ዲስኦርደርስ ወይም ደግሞ ስሜትን የመቆጣጠር ህመሞች የሚባሉት ናቸው። እዚህ ውስጥ እንግዲህ ኦዲዲ፣ ኤዲኤችዲ፣ ኮንዳክት ዲስኦርደር የሚባሉት ይጠቀሳሉ። ኤዲኤችዲን ስንወስድ ሰዎች ባይፖላር ህመም ያለባቸው ሰዎች ትኩረት የማድረግ እድላቸው ዝቅ ሊል ይችላል። ፍጥን ማለት፣ ፎከስ አለማድረግ፣ መርሳት ምናምን ነገር ሊኖራቸው ይችላል። ኤኒዌይ በትክክል ኤዲኤችዲ ነው ወይስ በባይፖላር ህመሙ ምክንያት የመጣ ነው የሚለውን ለመለየት ትንሽ ጊዜ የሚፈልግ ነገር ነው። በዋናነት ይህን ዲስቲንክሽን ለመለየት ወደ ልጅነታቸው ሄደን የልጅነት ታሪካቸውን ማወቅ ያስፈልጋል። ትምህርት ቤት እንዴት ነበሩ ወዘተ። ኤኒዌይ
ቅድሚያ የሚወስደው ባይፖላር ህመም ነው። ልክ ባይፖላርን ስናክል ስሜት ረጋ ማለት፣ ትኩረት ማድረግ መቻል፣ ፍጥነት መቀነስ ይኖራል። በሱ እንትን ካለ ኦኬ ነው። ካለ በለዚያ ደግሞ ለኤዲኤችዲ የሚሰጡት ሁሉም ህክምናዎች ማለት ነው ስቲሙላንት ሜዲኬሽንስ እንዲሁም ደግሞ አቶሞክሲቲን ሊሰጥ ይችላል ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ባይፖላር ህመምና ተጓዳኝ ደግሞ ሌሎች ህመም ካላችሁ ከሐኪማችሁ ጋር ሄዳችሁ መመካከር ያስፈልጋል። ሁልጊዜ እንደምለው ያለ አእምሮ ጤና ጤና የለም። ደህና